ንስሐ በሀገር ደረጃ ነው የሚያስፈልገን። ነፃነትንም እኛም አብረን ገለነዋል። ሃይማኖተኛ ለመምሰል እየሞከርን ነው። የህዝባችን ስቃይ አልገባችሁም? ሳይሞት ሞተ ብለን የገደልነው እኛ ነን ሚዲያ ላይ ያለን ሰዎች። የሃይማኖት ተቋም ውሸቱ ወደ በቀል ተቀየረ። ግብረ ሰዶምን መቃወም ያስወግዛል። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። እንኳን ለጾመ ነነዌ በሰላም አደረሳችሁ። ዛሬንን ብዬ ነው የሚጀምረው። ጾመ ነነዌ ዛሬ ጀምሮ እስከ ሮብ ዕለት ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአዋጅ ጾሞች መካከል አንደኛው ዋነኛው ጾም ነው። በሀገር አቀፍ ደረጃ የሚጾም ጾም ከመሆኑ ምክንያት በዚህ ደረጃ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰባቱ አጽዋማት መካከል የነነዌ ጾም አንደኛው ጾም ነውና መላው የኢትዮጵያ ኦርቶዶክስ እምነት ተከታዮች እንኳን ለጾመ ነነዌ ያደረሳችሁ። ለሀገራችን፣ ለህዝባችን፣ ለወገኖቻችን፣ ለቤተሰቦቻችን፣ ለራሳችንም ጸሎት መላ ይዘን ከፈጣሪ የምንታረቅበት ጸሎት በመሆኑ ምህረቱን፣ ይቅርታውን፣ ረድኤቱን ከፈጣሪ ዘንድ ያድለን፣ ከክፉ ነገር በሙሉ ያርቀን። ይህን ብያችሁ የዛሬው ከያዝኳቸው ፕሮግራሞች መካከል ስለ ነነዌ ጾም ብፁዕ አባታችን የተናገሩትን መረጃ ይዤላችሁ ቀርቤያለሁ። ከዛ በማስከተል ደግሞ የነፃነትን ጉዳይ መልሶ ያስለቀሰን ኢቢኤስን በተመለከተና ባለቤቱ የተናገረችውን መረጃ ይዤላችኋለሁ። ሌላኛው መረጃ የማቀርብላችሁ ደግሞ መነጋገሪያ የሆነው እየሞከርን ነው የተሰኘውን ቪዲዮ በተመለከተ የኛን ሐሳብ እናጋራችኋለን። ሌላኛው እጅግ በጣም ያሳፈረን ግብረ ሰዶማዊን መቃወም ከቤተ ክርስቲያን የሚያስባረረው አደገኛው ውሳኔ በኢትዮጵያ ተጀምሯል። ከዛሬ ጀምሮ ግብረ ሰዶማዊን መቃወም ከጀመራችሁ ከቤተ ክርስቲያን ያስባረራችኋል። ይህ ጉዳይ ተጀምሯል። መረጃውን በማስረጃ ይዤላችሁ መጥቻለሁ። አዶናይና ሱራፌልም መኪናቸውን ተረክበዋል። ሌሎች መረጃዎችም አያይዤ ቀርቤላችኋል። አርያ መካሻ ነኝ። ፕሮግራሙን አዘጋጅቼ ያቀርብኩላችሁ። አብራችሁን እንድትቆዩ ጋብዛለሁ። ከመሸጋገሪያ በኋላ እንገናኝ። ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። የመጀመሪያው ቪዲዮ የሚሆነው የብፁዕ አባታችንን መልእክት ነው ማስደመጠው። ነነዌን በተመለከተ ከሳቸው ብንሰማው። እንደ ነነዌ ሰዎች ከላይ እስከታች ሁላችንም ንስሐ ልንገባ ይገባል። በትክክል ፍቅረ እግዚአብሔርን አልኖርንም። በትክክል ፍቅረ ቢጽን አልኖርንም። ስለዚህ በእግዚአብሔር ቃል እየቀለድን በመሆኑ ንስሐ ልንገባ ይገባል። እኛም ራሳችን ህዝብን አስተምረን መክረን ለንስሐ ማዘጋጀት ሲገባን ካላስተማር ለንስሐ ካላበቃን ንስሐ ይገባል። ንስሐ መግባት ይጠበቃል ከኛ። መሪዎችም ህዝቦቻቸውን በአግባቡ ከመሩ ሊበረታቱ ይገባል። ህዝቦቻቸውን በአግባቡ እንዲመሩ ደግሞ ማስተዋሉን እግዚአብሔር እንዲሰጣቸው ንስሐ መግባት ያስፈልጋል። መምህራን ህዝቡን በአግባቡ አስተምረን ከሆነ መልካም፣ ካላስተማር ንስሐ ያስፈልገናል። የፍትህ ሰዎች ህዝብን በተገቢው መንገድ ፍትህ ሳታዛቡ ከሰራችሁ መልካም፣ ፍትህ ካዛባችሁ፣ ፍርድ ከተጓደለ እነሆ ንስሐ ያስፈልጋል። ለምሁራኑ በሚገባ ዕውቀታችሁን አስተላልፋችሁ ከሆነ መልካም፣ ካላስተላለፍን ግን ባለማስተላለፋችን
ንስሐ ልንገባ ይገባል። ታሪክ በማዛባት ህዝብን ከህዝብ ጋር የሚያጋጩ አስተሳሰቦችን በማምጣት ከሆነ ንስሐ ልንገባ ይገባል። ሐኪሞች በሽተኞችን በአግባቡ በተሰጣችሁ ዕውቀትና ጥበብ ማከም ማስተናገድ ሲገባ በአግባቡ ዕውቀታችሁን ችሎታችሁን ካልተጠቀማችሁ ንስሐ ያስፈልጋል። ነጋዴውም በተሰጣችሁ ስጦታ በአግባቡ ነግዳችሁ በልጽጋችሁ ከሆነ መልካም። ነገር ግን በአግባቡ ሳትነግዱ አታላችሁ አጭበርብራችሁ በአቋራጭ በልጽጋችሁ ከሆነ ንስሐ ያስፈልጋል። ስለዚህ ንስሐ አልገባም እኔን አይመለከተኝም የሚል ሰው የለም። በእርግጥ ያልበደለ አለ፣ በስራው ያልበደለ አለ፣ በምግባሩስ ያልበደለ አለ፣ ፈጣሪውንስ ያላስቀየመ አለ፣ ጓደኛውንስ ቅር ያላሰኘ አለ። ንስሐ ለሁላችን ነው የሚገባው። የነነዌ ጾም ንስሐ ነው፣ የሀገር ንስሐ፣ የህዝብ ንስሐ፣ የሁላችን ንስሐ ነው እና ለዚህ እኔን አይመለከተኝም የሚል ዲያቆን ይኖራል አይደል? እኔን አይመለከተኝም እኔ ንጹህ ነኝ እኔ ቅዱስ ነኝ የሚል ደግሞ ዘማሪ መምህርም ይኖራል አይደል? እኔ ቅዱስ ነኝ እኔ ኦርቶዶክስ ነኝ እኔ ኃጢአት አልሰራም የሚልም ደግሞ ምዕመን ይኖራል አይደል? ንስሐ በሀገር ደረጃ ነው የሚያስፈልገን። ለእያንዳንዱ እርምጃችን፣ ለእያንዳንዱ ስራችን፣ ለእያንዳንዱ ለተሰጠ ስጦታና ለጸጋችን ጥፋት በሙሉ ንስሐ ልንገባ ይገባል። ነነዌ ህዝብ ንስሐ የገባው ህዝቡ ነው፣ ከብቱ ነው፣ ህፃናቱ ናቸው። ከህፃን እስከ አዋቂ፣ ከጠቢ እንስሳ እስከ ሜዳ ከሚወጣ ሳር ድረስ ሳር ከሚግጣው እንስሳ ድረስ በአደባባይ ሀገር አቀፍ የተጾመ ጾም ነው። እግዚአብሔር ሊምር ሲፈልግ ለንስሐ ጊዜ ይሰጠናል። ሊምረን ሲፈልገን ነው ዛሬ ይሄንን ቪዲዮ እየሰማችሁ ያላችሁት። ሊምረን ስለፈለገ ነው። ይቅር ሊለን ለንስሐ ጊዜ ስለሰጠን ነው። ስለዚህ ለንስሐ ጊዜ ስለሆነ እባካችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ የንስሐ መቀበያ ጊዜ ስለሆነ ለሀገር እንጸልይ፣ ለሀገር እንጹም። ይህን ያልኳችሁ አሁን ያለንበት ጾም ወቅት ላይ ነው። ይህንም ስላሳዘነኝ ይህንን ቪዲዮ ተከታተሉት እስኪ። ነፃነትንም እኛም አብረን ገለነዋል። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ንጹህ ዘር ልጇ ጋር ቁጭ ብላ ኢንተርቪው ስትሰጥ ጓደኛዬ ነበር ባለቤቴ ብቻ አይደለም አባቴም ጭምር ነበር አለች። ኢቢኤስ ትላንትና ያሰማን ሀዘን ምንድን ነው? መከራና ስቃዩን ጓደኛው ጭምር ወጥተው አዘንን ብላችሁ ስለሱ ሀዘን ስትናገሩ ቆማችሁ አጠገቡ ጸበል ቦታ ሲሄድ ወፈርክ እንዲሆንክ እያላችሁ ያሰቃያችሁት እናንተም ጭምር ናችሁ አሉ። አዎ ሳይሞት ሞተ ብለን የገደልነው እኛ ነን። ሚዲያ ላይ ያለን ሰዎች፣ ማህበራዊ ሚዲያ ላይ ተከታይ ለማግኘት የተሯሯጥን ሰዎች ነን። አሁን ንስሐ ያስፈልገናል። እውነት ቤተሰቦቹን እሱ ኢትዮጵያ እየሰራ ገንዘቡን ወደ ዶላር እየቀየረ እውነተኛ ወንድ አባት እንዳለ እንድታዩ መረዳ። ጀግና አባት ነበር፣ ጀግና ባል ነበር፣ ጀግና ጓደኛ ነበር። ነፃነት ነፍሱን በአጸደ ገነት ያኑረው። በማህበራዊ ሚዲያ ሁሉም መረጃዎች ላይ ታገኙታላችሁ። ጎፈንድሚ ቤተሰቦቹን እሷ መመምተኛ ስለሆነች ቤተሰቦቹን ልጆቹን ለማሳደግ ለመርዳት ገንዘብ እየተሰባሰበ የቻላችሁትን ያክል ድጋፍ እንድታደርጉ በዚህ አጋጣሚ ያቀማችሁን ያህል እንድትረዱ በዚህ አጋጣሚ ነው የምጠይቃችኋለሁ። እና ነፃነት ነፍስን በአጸደ ገነት በሰላም ትረፍ፣ ከክፉ ነገር በሙሉ ቤተሰቦቹን ሊጠብቃቸው ማለት ፈልጌ ነው። ዛሬ በዋናነት ማነሳላችሁ ይሄንን ቪዲዮ፣ ቀጣይ የማቀርብላችሁ ቪዲዮ ኢትዮጵያ ውስጥ ያሉ ሀብታሞች፣ ኢትዮጵያ ውስጥ ያሉ ተማሪዎች፣ ኢትዮጵያ ያሉ አርቲስቶች፣ ኢትዮጵያ ውስጥ ያሉ ታዋቂ ሰዎች፣ ኢትዮጵያ ውስጥ ያሉ ነጋዴዎች፣ ኢትዮጵያ ውስጥ ያሉ መንግስት ሰራተኞች፣ ኢትዮጵያ ውስጥ ያሉ ነዋሪዎች በሙሉ ተሰባስበው የሰሩት አንድ ቲያትር ነው። ይሄ ሁሉ ሰው ተሰብስበው በአንድ ሰው አንደበት አንድ ቲያትር ሰራ። እንዲህ ሲል ሰራ። ቪዲዮን አሰምቻችሁ የዚህን ቪዲዮ መልእክት ከራሳችሁ ጋር አስተያዩት። ከዛ እኔም ነግራችኋለሁ። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው።
ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሁሉም ሰው እየሞከረ ነው። እጁን አጣጥፎ የተቀመጠ የለም። ላለመሞት እየሞከረን ነው። ላለመገዳደል እየሞከረን ነው። ልጆቿ እንዳይገደሉ እናት እየለመነች ነው። አዎ እየሞከረን ነው። ሃይማኖተኛ ለመምሰል እየሞከረን ነው። ክርስቲያን እንሁን እያልን ነው። ለመምሰል እየሞከረን ነው። ሙስሊም ነን እስላም ነን እያልን ለመምሰል እየሞከረን ነው። አዎ እየሞከረን ነው። አልሆንም ግን ሀገራችን እንድትድግ ግብራችን እያወጣን እየከፈልን ህይወታችን ለመለወጥ እየሞከርን ነው። አዎ እየሞከርን ነው። ስቃያችንን ደብቀን ሳቃችንን ገልጠን በአደባባይ እየታየ ነው። እየሞከርን ነው። አዎ እየሞከርን ነው። እናት ልጇ እንዳይሞትባት እጇን ሰው ፊት አውጥታ እጇን ዘርግታ እየለመነች ነው። ልጇን ለማኖር እየሞከረች ነው። ተከራይ በአከራይ ስቃይ መከራውን እያየ ክራዩን ለመክፈል ሌት ተቀን እየሰራ እየዳከረ ለመኖር እየሞከረ ነው። መከራና ችግር የሚፈራረቅበት ህዝብ ገበሬ ለመሆን ሰርቶ ለመብላት አድጎ ሀገሩን ለማሳደግ ልጆቹን ለማስተማር ገበሬው እየሞከረ ነው። አዎ መንግስት ሰራተኛው የሚጣልለት ደሞዝ ግብሩ በዝቶበት የሚኖረው ኑሮ መኖር አቅቶት ቤት ኪራይ መክፈል አቅቶት አዎ ለመኖር እየሞከረ ነው። አዎ እየተሰቃየ ነው ወገናችን። መከራውን የሚያይለት ማን ነው? ይሄ ቪዲዮ የእያንዳንዱ ኢትዮጵያዊ ቪዲዮ ነው። ወታደሩን ይዩት። ወንድሙን ላለመግደል በወንድሙ ላለመገደል እየሞከረ ነው። ሀገሩን ለመጠበቅ ሀገሩ ለመዳን እየሞከረ ነው። ፖለቲከኛውን ተመልከቱት። ሀገር ለማዳን እየሞከረ ነው። የሚሰማው የሚያዳምጠውም ጠፍቷል። ሃይማኖተኛውን ተመልከቱት። መስቀል ይዘው የሚባርከው ደግሞ ለማዳን እየሞከረ ነው። በመስቀል የሚነግደው ደግሞ እሱ ለማጭበርበር እየሞከረ ነው። ምዕመኑ በዚህ መካከል እየሞከረ ነው ለመኖር። ስቃይ እየበላ እየተሳቀቀ እየኖረ ነው። የቱን ይሁን ይዝቡ፣ የቱ ጋር ይግባ፣ የቱ ውስጥ ስቃዩን ያዳምጠው። ሐኪም ቤት ሄዶ በመድኃኒት መዋጥ ለመዳን እየሞከረ ነው ህዝቡ። ጸበል ቦታ ሄዶ እግዚአብሔር ያድነኛል ብሎ አምላክ አለኝ ብሎ የሚያሳልመኛል ብሎ እየሞከረ ነው። ተሰቃየኩ። ይሄ ቪዲዮ የእያንዳንዳችን ቤት ጓዳ ነው። ይሄ ነው ጥበብ ማለት። ይሄ ነው የህዝብ ድምፅ መሆን ማለት። በ3 ደቂቃ ቪዲዮ መላው 130 ሚሊዮን ህዝብ መናገር ማለት ይሄ ነው። እጁን የዘረጋ ህዝብ ብዙ ነው። ለምስጋናም ለጥፊም የዘረጋ አለ። አዎ ድሃ ላለመባል እንደ ኢትዮጵያ እየሞከርን ነው። በልጽገናል ለማለት እየሞከርን ነው። ድህነታችንን ሸፍነን ሳቃችንን ለማሳየት እየሞከርን ነው። የምበላው አጥቼ ልጆችን እያስተማርኩ ነው የሚል ወላጅ ባለበት ህዝብ ውስጥ ነው የምንኖረው። አዎ እየሞከርን ነው። አዎ በሃይማኖት ተቋማት ተስተካክሎልን ብዙ ነገር በመልካም ነገር እንዲመራልን እየሞከርን ነው። ቅቤ የሚነግድ የቅቤ ነጋዴ ከቤተ ክርስቲያን እንዲወጣልን እየሞከርን ነው። ካባና ቆባ አድርጎ በየቤተ ክርስቲያኑ አጥቢያ ዙሪያ ላይ የሚነግድ ጠንቋይ ለማባረር እየሞከርን ነው። ሙስና የማይቀበል በሙስና የሚጸየፍ ህግንና ህብረተሰብን የሚያገለግል የመንግስት ሰራተኛ እንዲኖር እየሞከርን ነው። የገዛ መሬታችን አርሰንበት ተዳረንበት ልኖርበት የምንጥርበት ሀገር እንዲኖረን እየሞከርን ነው። የቱን እንሁንላችሁ? የቱን ይሁንላችሁ ህዝቡ? ለማ አንተ ጉቦ ለምትጠይቀው፣ አንተ ለምታጭበረብረው፣ አንተ ወንጀል ለምትሰራው፣ አንተ በድሃው ላብ ላይ ቆምረህ ቁማር ለምትቆምረውና በዚህ ሀገር ህዝብ ላይ ለምትዘንጠው ለአንተ ነው የምነግርህ። ይሄ ህዝብ ይሄንን እየሆነ ነው። አንተ ቪኤት እየነዳ በጥቁር ጋርድ እየታጀብክ እየሄድክ ለአንተ ነው ይሄንን የምነግርህ። አንተን ችግር አታውቀው፣ አንተን በደል አታውቀው። እናንተ አባቶቼ እናታውቁትም። የህዝባችን ስቃይ አልገባችሁም። በአንድ አከራይና ተከራይ ቪዲዮ ነው የምነግራችሁ። ይሄንን እያንዳንዱ ህዝብ ሰቆቃና መከራውን ልትሰሙት ብትሞክሩ ከየት ታገኙታላችሁ?
የመስቀል ስር ነጋዴዎች ቤተ መቅደሷን ወረውናል። አውለኛ ዘፈንና መዝሙር መለየት አቅቷቸው ወረውናል። ራሳቸውን የቤተ ክርስቲያን ጠበቃ አደረግን ብለው ቤተ ክርስቲያን የሚቦረብሩ አይተናቸዋል። እኔ ነኝ ቅዱስ እኔ ነኝ ንጹህ እያሉ ሰብከውናል በአደባባይ። ስራቸው ርኩስ፣ ተግባራቸው ደግሞ ቅዱስ ነው የሚናገረው። ከቤተ ክህነቱ ቤተ መንግስት መተን ስራውን የሚሰራ ጉዳይ ለማስፈጸም ሲሄድ መንግስት መረኛል፣ እኛም መረረናልን። የት እንሂድ? የትኛው ባለ ጉዳይ ያስፈጽምልን? የትኛው መንግስት ቢሮ ሄደን የትኛው የኬንያ ጽሕፈት ቤት ያስፈጽምልን? እዚህ አዲስ አበባ ለምንኖር፣ እዚህ ኦሮሚያ ለምንኖር፣ እዚህ አማራ ክልል ለምንኖር፣ የአማራ ክልል እናት ልጇ አልተገደለባትም። የትግራይ ልጅ እናት ልጇ አልተገደለባትም። የደቡብ ልጅ እናት ልጇ አልተገደለባትም። በጦርነት ሳንቃ መከራ አላየንም። ስንት ዓመት መከራችን እንብላ? አዎ ለመኖር እየሞከርን ነው። ለመኖር ተርፈን ከሌላው ጋር ለሚያኖርን ህዝብ ለመኖር እየሞከርን ነው። አዋተን ለሀገራችን ዋጋ ከፍለን ለእምነታችን ዋጋ ከፍለን ለመኖር እየሞከርን ነው። እምነት እንዲኖረን እየሞከርን ነው። በደል ላለመስራት ላለማጥፋት እየሞከርን ነው። ይሄ ቪዲዮ የእያንዳንዱ እምነት አባት፣ የእያንዳንዱ ተቋም፣ የእያንዳንዱ ኃላፊ ተጠያቂነትን የሚያሳይ ቪዲዮ ነው። እያንዳንዳችሁ ቤት ታከራያላችሁ። እውነት ያከራያችሁትን ቤት በደልና ስቃይ መከራና ችግር ታውቁታላችሁ። የእናንተን ነው የምታዳምጡት። አዎ ጆሮ የላችሁ። ለዚህ ነው ዛሬ ጆሮኝ የምናገረው ለነሱ። ሚዲያ ማለት ሁሉን በበጎ ብቻ የሚያስተላልፍ ሳይሆን የህዝብ በደል አሰምቶ መፍትሄ እንዲያገኝ ማድረግ ነው። ሂዱ ቤተ ክህነት፣ ሂዱ ቤተ መንግስት፣ ሂዱ ክፍለ ከተማ፣ ሂዱ ክልላችሁ ላይ ፕሬዝዳንት ቢሮ። ባለ ጉዳይ ሆኖ መከራውን ለዓመታት የሚሰቃይ ምዕመን ወይ ደግሞ ባለ ጉዳይ የላችሁም? አለኩ። የዛ በደል ህዝብ ድምፅ ነው ይሄ ቪዲዮ። እየሞከርን ነው። እውነት ታግሰን ለማለፍ እየሞከርን ነው። ስቃያችን ለመደበቅ እየሞከርን ነው። ላለመበደል እየሞከርን ነው። ችግራችንን ደብቀን ህይወታችን በተስፋ እንዲኖር እግዚአብሔር አለን ብለን እየኖርን ነው። አሁን እችን ተስፋችን ነው እያሳጣችሁን ያላችሁ። በሁሉም ዘርፍ ነው። ይሄን ቪዲዮ ለሰራችሁ የውዝዋዜ ባለሙያው እንደውም ኮሜዲያኑ በጣም ላመሰግናችሁ ፈልጋለሁ። በጣም በሁለት ፊደል በአንድ ቃል ነው እየሞከርን ነው በምትል አንዲት ቃል ሀገሬን አሳያችሁ፣ ቤተ መቅደሴን አሳያችሁ፣ መስጊዱን አሳያችሁ፣ ቸርቹን አሳያችሁ። እኛ እየሞከርን ነው አይደል? እኛ እንሞክራለን። ግብረ ሰዶማውያንን አስቀርተን ሃይማኖት ያለው እምነት ያለው እሴት ያለው ሀገር ያለው የሚመካ የሚኮራ ህዝብ ለመሆን እየሞከርን ነው። ይኸው ግብረ ሰዶማውያንን ያወገዙ ዶክተር ስዩም አንቶኒዮስን ጀምሮ 4 ሰዎች ባንድ ላይ ተወግዘዋል። ይኸው አብረውት ዶክተር ስዩም አንቶኒዮስ ተወገዙ። እኚህ ግለሰብ የተወገዙት ከየት እንደሆነ ልንገራችሁ። ከሃይማኖት ተቋማት ጉባኤ ነው የተወገዙት እኚኛው ግለሰብ። ወንጌላዊ አዳነ ደቻሳ ይባላሉ እኚህ ግለሰብ። እኚህን ግለሰብ ታውቋቸዋላችሁ። መሰረተ ክርስቶስ ቤተክርስቲያን ነች። በቀን 21 ጥር 2018 የተጻፈ ደብዳቤ ነው። መዝገብ ቁጥር መክቤ 01 586 2018 ይላል። በመሰረተ ክርስቶስ ቤተክርስቲያን የተጻፈ ነው ደብዳቤው። ወንጌላዊ አዳነ ደቻሳ ተሻለ ከጥር 18 ቀን ጀምሮ የወንጌላውያን ሹመቱ ተሽሮ ላልተወሰነ ጊዜ በቤተ ክርስቲያኑ አባልነት እንዲሰረዙ ተወስኗል። እነዚህ የምታያቸው ደብዳቤ በሕክምና ባለሙያነቱ የምታውቁት ዶክተር ስዩም አንቶኒዮስ ወንጌላዊ ሰባኪ መሆኑን የምታውቁትም ተጨማሪ ደግሞ በኃጢአተ ሰዶም ወይ ደግሞ በግብረ ሰዶም ስም በአደባባይ ፊት ለፊት እየተሟገተ
ሳሙዋን ስምምነት ወደ አደባባይ ያጋለጠ ሳሙዋ ስምምነትን በሰነድ ያደራጀ ሰነዱንም ለሀገር መንግስት የሰጠ የሃይማኖት ተቋማት ጉባኤ በአንድ ላይ ያወገዙት ይሄ ጉዳይ በሀገር ደረጃ ሊከለከል ይገባል ብሎ በሀገር አቀፍ ደረጃ ጾታ ቀየራል። ኃጢአተ ሰዶምን ኮምፕሬሲቭ ሴክሹዋል ኤጁኬሽን ትምህርትን ወደ ተማሪዎች እንዳይሰርጥ ለማድረግ በሀገር አቀፍ ደረጃ የሚገኝ ሰው የሆነ ተቋም ነው። ብቻውን ተቋም ነው። ኦርቶዶክስ አይደለም የወንድማችን ተቋምነቱ ግን ለሀገር የሚጠቅም እምነትን የሚያጸና ብርታትን የሚያንጽ መንፈስ መጽሐፍ ቅዱሳዊ በመሆኑ እሱን እኔ ራሴ አቅርቤላችሁ አውቃለሁ። እዚሁ ቃለ ቀርን ሚዲያ ላይ ወደኋላ ገብታችሁ ይዩት። ሳሙዋ ስምምነት ላይ ከዛ በፊት የሚደረጉ በእያንዳንዱ ቀን 3000 ሴቶች ህፃናትን እንደሚያስወርዱ ጭምር በአደባባይ በማስረጃ በመረጃ ያረጋገጠ ባለሙያ ጭምር ነው የሚሰራ መንፈሳዊነት የያዘው የሚሞግት ቤተክርስቲያኑን የሚፈልግ ሰው ነበር። እሱ ታገተ። እናንተ የምትፈልጉት እንዲህ በአየር ላይ የሚሳፈፍ ሰው ነው፣ መሬት ያልነካ። እዩት ይሄንን ፓስተር በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። Jesus Christ. We've already read it. Chapter 1, verse 7. የመሬት ስበትን ጥሎ በአየር ላይ ተንሳፎ ስብከት የሚሰብክ ፓስተር ነው። እንዲህ አይነት ፓስተር ነው እናንተ ማፍራት የምትፈልጉት። በገመድ ተንጠልጥሎ ከምዕመኑ በላይ ሆኖ ማይክ ይዞ ሱፍ ለብሶ በገመድ ወገቡን እግሩን ማጅራቱን ተሸክሞት ተንሳፎ የሚሰብክ ፓስተር ነው የምትፈልጉት። በህይወት የሚኖር አለ የምትፈልጉት። እነዚህ ፓስተሮች ናይጄሪያ ናቸው። ብዙዎች ፓስተሮች ልምዳቸውን የወሰዱት ከናይጄሪያ፣ ከጋና፣ ከኡጋንዳ ነው። እና የምትፈልጉት የሚሳፈፍ ፓስተር ነው። እዚህ ሀገር ኃጢአተ ሰዶም እንዲስፋፋ በመዋቅር ደረጃ እየተሰራ ነው። በመዋቅራችን መሪዎች እዛ ሄዳችሁ ተሳትፋችኋል ብሎ እኛም ዌብሳይታቸው ላይ ሰርች አድርገን ያገረጋገጥንላችሁ መረጃ ነው። እኛ ራሳችን እንኳን አይደለችም መሰረተ ክርስቶስ አይደለም ወንጌላውያን ህብረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የእስልምና ምክር ቤትም በዚህ ጉዳይ ላይ እጃችሁን አውጡ። ከሉተራን ቸርችና ከሜኖናይት ቸርቾች ጋር የምታደርጉት ግንኙነት በቀጥታ ከኃጢአተ ሰዶም ጋር የጋራ ህብረት መፈጸም ነው ብለን በአደባባይ ተናገርን። ዛሬ ኃጢአተ ሰዶምን የተቃወሙትን ተቃውሟል። ይሄ ማለት እኛ ኃጢአተ ሰዶምን ልናስገባባችሁ ነው፣ በግድም ይሁን በውድ ወዳችሁ ተቀበሉት እያላችሁ ከዛሬ ጀምሮ እነዚህን ሰዎች ያወገዘው ተቋም በተዘዋዋሪ መንገድ ኃጢአተ ሰዶምን ማስፋፋት ስለሆነ እያለን ነው ማለት ነው። መከሩ ዘከሩ እምቢ ተባሉ መባላቸውን እኮ በዚህ ተረክ ሰማን። በእኔ አይደለም፣ በኦርቶዶክሳዊ ሚዲያ አይደለም፣ በራሳቸው በፕሮቴስታንት ሚዲያ ላይ ወጥተው ተናገሩ። በግልጽ እኔ ለመሪዎቹም ነግሬያቸዋለሁ። የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሙኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር ወይ እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መተውም እኮ ውሸት ነው የሚናገሩት ብያል እና መተው ውሸት እስኪናገሩ ጠብቁን ነው የምትሉ ወይ የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው ውሸቱ ቀጥል። አልሄድንም፣ ኮሚኒኬሽን የለንም። የሃይማኖት ተቋም ውሸቱ ወደ በቀል ተቀየረ።
ወደ በቀል የተቀየረው የነስዩም አጀንዳ ነው። ቤተክርስቲያናቸውን ለማጥራት ራሳቸውን ለማንጻት ሞከሩ፣ ጣሩ፣ እምቢ ተባሉ። ሞከሩ፣ ጣሩ። የሚሰማቸው ሲያጣ በአደባባይ ወጥተው መግለጫ ሰጥተው ሀሌታ ሚዲያ ላይ ሚዲያውን መረጃውንም ማስረጃውንም አያይዘን ሌሎች መረጃዎችንም ሰርች አድርገን አቀረብንላችሁ። አሁን ኃጢአተ ሰዶም መቃወም በፕሮቴስታንት ቤት ያስወግዛል። ተወገዙ። ግብረ ሰዶምን መቃወም ያስወግዛል። አሁን አስወገዛቸው በአደባባይ። ነገ በመጽሐፍ ቅዱስ ልኑር ማለት ራሱ ያስወግዛቸዋል። ምክንያቱም በእግዚአብሔር መንገድ እንሂድ እንጂ ከመጽሐፍ ቅዱስ ውጭ እየሄዳችሁ ነው ብለው ስለተናገሩ ከተወገዙ ነገ ሰይጣንንም አታምልኩ ማለት ያስወግዛል። ስለዚህ ሰይጣን ለሚያመልኩቱ ድጋፍ የሚሰጥ የሃይማኖት ተቋም አለን ማለት። ይሄን የምታረጉት እናንተ ቤታችን እየሞከርን ነው፣ ለእናንተ ታግሰን ለማለፍ እየሞከርን ነው። መጽሐፍ ቅዱስ ብቻ ተሰብካላችሁ ብሎ ለመናገር የእናንተን ለመመስከር አሁን እያየናችሁ ያላችሁት ቤተክርስቲያናችሁን ለማጽናት መጽሐፍ ቅዱሳዊ ለማድረግ የሚጥሩትን እያወገዛችሁ ከሆነ እናንተ የእግዚአብሔርን ልጆች ለማጥፋት እየሞከራችሁ። እኔ ቅዱስ ነው እርኩስ ነው አልላችሁ። እሱን የሚቀድሰው እግዚአብሔር ነው። በእኛ ቤት እግዚአብሔር የቀደሰውን ነው ቅዱስ የምንለው። ማንም ተነስቶ ማንም ሰው ቅዱስ አይልም። መልካም ስራ የሚሰራውን ግን ማመስገን ማወደስ ይገባል። አሁን እየነገርናችሁ ያለሁት በአደባባይ ሰይጣንን ማምለክ ወይም ሰይጣንን ማወገዝ ያስወግዛል። ኃጢአተ ሰዶምን አለማውገዝ ማለት ሰይጣንን ማምለክ ማለት ነው። ሰይጣን የሚያመልኩትን ስላወገዙ ተወግዘዋል። የኛ ጥያቄ ይሄ ጉዳይ እኛም ቤት እንዳይመጣ ያስፈራሉ። ካሁን በኋላ ሰይጣንን ስታወግዙ ወይ ስትገዙት የታያችሁ ሰዎች ትወገዛላችሁ። ይሄ ጅምሩ መሰረተ ክርስቶስ ቤተክርስቲያን ታይቷል። ካልሰማችሁ ይኸው በተግባር አሳያችሁ። እነሱ ቤት የመጣው ነገር ያስፈራኛል። ኃጢአተ ሰዶም ያስፈራኛል። የመጨረሻ የማደርግላችሁ መልእክት ለእናንተ ሁሉ አሳይቼ ይሄን ሊሳላመሰግነው ማለፍ ስላልፈለኩ ሱራፌል ተካ ፖፑላር ሚዲያ ፖፑላር ኤሌክትሮኒክስ ጠርቶ በአዶናይ ምክንያት ሽልማት ሸልሞታል መኪናው። ሃይማኖተኞች ቅንነት ትታችሁ ሃይማኖት ሳይሆን ማህበራዊ ጉዳይ ላይ የሚሰሩት ልጆች በቅንነታቸው ሽልማት ያሸልማሉ። በቤተ መቅደስ ሆናችሁ ሰይጣንን ካወገዛችሁ ያስወግዛችኋል። ይሄው አየን። ዶክተር ስዩም አንቶኒዮስ አውግዛችሁ ታየናችሁ። መሰረተ ክርስቶሶች አሁን የምንፈራችሁ ይሄንን ነው። ቀጣይ የምንፈራችሁ የምንሰጋችሁ ይሄንን ነው። ቤተ ክርስቲያን ሰይጣንን የሚያወግዝ ከመጣ ልታወግዝ ነው ማለት ነው። ስለዚህ ቤተ ክርስቲያን እግዚአብሔርን የሚያመልክ ሳይሆን ሰይጣንን የሚያመልክ ነው ካሁን በኋላ የምትደግፈው ማለት ነው። በተግባር ያሳያችሁን ነው በምሳሌ ነገርኳችሁ። መሰረተ ክርስቶሶች ቤተ ክርስቲያናችሁን ፈትሹ። እናንተ ብቻ አይደላችሁ። እኛም ጋር ከሉተራትና ከሜኖናይት ቸርች ጋር የምትገናኙ የሃይማኖት ተቋማት አባቶቻችን በዚህ ጉዳይ ላይ ንስሐ አስገብታችሁ ቄደር አስጠምቃችሁ ስጋው ደግሞ አስቀበላችሁ አስመሰላችሁ ገንዘቡን እየተቀበላችሁ መመኑን እየነገዳችሁ በቤተ ክርስቲያን መመን አትነግዱብን ልላችሁ ፈልጋለሁ። እና አዶናይን በዚህ አጋጣሚ አመስገኝ ልልፍላችሁ። ምክንያቱም ከቅኖች መማር ከዓለም ነበር መማር ዓለሞች ከሃይማኖት አባቶች ነበር መማር የሚገባቸው። አሁን የሃይማኖት መምህራን የሃይማኖት ተቋማት ከቲክቶከር ሊማሩ ነው። ይቅር ይበላችሁ። የፕሮቴስታንት እምነት ተከታዮች እነ ሶፊያ ሸባባው ጨምሮ በጣም አደገኛ አካሄድ ብለው ገልጸውታል። እውነታችሁን ልጆቻቸውን ከውጭ ሀገር ወደ ሀገር ውስጥ ልከው የሚያስተምሩት ከዚህ ኃጢአተ ሰዶም ከግብረ ሰዶም ለማስጣል ነበር። ነገር ግን ሀገሬ መሸሸጊያ ያልሆነችም ያለችው በእናንተ ምክንያት። አሁንም ሌሎች ኢትዮጵያውያን ሀገራቸው እዛ ሆኖ ልጆቻቸውን ትውልድ ሀገራቸው ላይ ለማሳደግ ለማምጣት የሚፈልጉት ይቺ ሀገር ቢያንስ በእምነቷ የጠበቀች ልጆቿም ከክፉ ነገር የተጠበቁ ናቸው ብለው አምነው ነው። አሁን ግን በሃይማኖት ተቋም ደረጃ ይህንን የሚቃወሙ ሰዎች እየተወገዙ ከሆነ በተዘዋዋሪ መንገድ ቤተክርስቲያኗ ኃጢአተ ሰዶምን እየደገፈች ነው። ስለዚህ ይህንን ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ተቋማት ጉባኤ ጉዳዩን ተመልክቶ ከሃይማኖት ተቋማት ጉባኤ የኃጢአተ ሰዶም የሚደግፈውን ተቋም ለዩልን፣ አውግዙልን ማለት ፈልጋለሁ። የዛሬ ቆይታ ይህን ይመስላል። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ሰነቅ
ተፈቅዶለት የተገደመ ገዳም ግን ደግሞ የተረሳ ዛሬ አስታውሰን እናቶቻችንን ከችግር መነኮሳቱን ከዓለማዊ ግርግር አውጥተናል። አሁን አባቶቻችን በበዓት ለመወሰን የቀሩ መነኮሳት ተቸግረው ላለመበተን በገዳሙ የጀመርነውን ግንባታ እንጨርሰው። የጨነቃችሁ ለጸሎት የሞላላችሁ ለምስጋና የገዳማውያኑ ምልጃ ይለያችሁ ዛሬም እንደገና። አደራ አስራታችሁን መባችሁን አትርሱ። ሙታንሳው መልአክ ስመ ገናና የጀመርነውን እንጨርሳለን ባለቤቱ ይረዳናልና። የአባቶቻችን በዓት አልተጠናቀቀም። ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ድጋፎን ያድርጉ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።